በሰጥቶ መቀበል መርህ የምትመራው ዓለም አገራት የሚፈልጉትን ነገር ለማግኘትም ሆነ ለማሳካት የማይፈልጉትን መንገድ እንዲመርጡ ታደርጋለች። ሀገራችን ኢትዮጵያም ለዚህ በእጅጉ ተጋላጭ የሆነች ሀገር ናት። ከቅርብ ጊዜያት ወዲህም እንደ የባህር ወደብ ማግኘት የመሳሰሉ የብሔራዊ ጥቅም ጉዳዮችን እያነሳች ብትገኝም ይሄ ግን በቀላሉ እንደማይሆን ግልጽ ነው። ኢትዮጵያ የሞትና የሽረት ጉዳይ ነው ያለችውን የባህር በር ጉዳይ ለማሳካት ምን ማድረግ ይጠበቅባት ይሆን? በጥቂቱ ለማየት እንሞክራለን። አብራችሁን ቆዩ። ወትሮም ቢሆን ኢትዮጵያ የባህር በሯን ያጣችበት መንገድ ግልጽ ያልሆነና እንዝላልነት የተሞላው ቢሆንም ከቅርብ ጊዜያት ወዲህ በተለይም በ2010 ከዓመታት በኋላ እርቅ ፈጥረናል ብለው ኢትዮጵያና ኤርትራ የፍቅር እፍታ ውስጥ በነበሩበት ሰዓት አሰብን የመጠቀም ጉዳይ ተደጋግሞ እየተነሳ ቆይቷል። የተለያዩ ሚዲያዎች በጊዜውም ሆነ ወቅቱ ካለፈ በኋላ ባወጧቸው ዘገባዎችም ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዝዳንት ኢሳያስ አፈወርቂ በግልጽ ስለ አሰብና ተያያዥ የባህር በርና የባህር ኃይል ጉዳዮች እየተወያዩ ነበር። በቅርብ ጊዜያት ጠቅላይ ሚኒስትሩ ይፋ እንዳደረጉትም ይህ የባህር በር ጉዳይ በዚህ መንግስት የተነሳው ብዙ ሰው እንደሚያስበው ከፕሪቶሪያው ስምምነትና ከተፈጠረው የሀገራቱ መካረር በኋላ ሳይሆን ሰላም በተፈጠረበት ሰዓት ላይ አንዱ የመወያያ አጀንዳ እንደነበር ነው። ፕሬዝዳንት ኢሳያስ አፈወርቂ በሰላሙ ወቅትም ቢሆን ፊት ለፊቱን እሺ ብለው አሳስቀው ቢያልፉትም ውስጣቸው ግን ኢትዮጵያውያንን አሰብ ጫፍ እንደማያስደርሱ ያውቀው ነበር። በእርቁ ወቅት የኢትዮጵያ መንግስት ይህን ጥያቄ እያነሳ ገፍቶ ለመሄድ ቢያስብም ከኤርትራ በኩል በጎና ግልጽ ምላሽ ማጣቱ ነገሩን በአጭር እንዳስቀረው ይነገራል። ጠቅላይ ሚኒስትሩን የኖቤል ተሸላሚ ያደረገው ይህ የኢትዮጵያና የኤርትራ እርቅ በአንድ ግንባር ሆኖ ህወሓትን እስከ መውጋት እንደደረሰ የሚታወቅ ነው። ነገር ግን ይህ ሰላም እምብዛም አልቆይም። በፕሪቶሪያው ስምምነት የፌዴራሉ መንግስትና ህወሓት እርቅ ሲፈጽሙ ኤርትራ ተገለልኩ አለች። እርቁን ወትሮም አትፈልገውም የሚባልላት ኤርትራ ነገሮችን ወደ ቀድሞውና ለዓመታት ወደ ተቆየበት የስጋት ሁኔታ ቀይረዋለች። በይፋ የኢትዮጵያ መንግስት በጠቅላይ ሚኒስትር ዶክተር አብይ አህመድ በኩል ገፍቶ የባህር በርን ጉዳይ ይባስ ብሎም የአሰብን የባለቤትነትና የተጠቃሚነት ጉዳይ ካነሳ በኋላም መካረሩ እየሰፋ መጥቷል። መንግስት ለመንግስት በግልጽ መካሰሶችና ዛቻዎች እየተሰሙ ሲሆን ግብፅም ከኤርትራ መንግስት ጎን በመሆን ኢትዮጵያ ቀይ ባህር ጫፍ አትደርሳትም እያለች ትገኛለች። ወትሮም በህዳሴ ግድቡ እንደተሸነፈች የሚነገርላት ግብፅ በዚህኛው ድሏን ለማረጋገጥ ቆርጣ ተነስታለች እየተባለ ይገኛል። ኢትዮጵያ በአንድ በኩል የባህር በር የህልውና ጉዳይ ነው ብትልም በሌላ በኩል ከኤርትራ ጋር ቀጥታ ጦርነት ውስጥ የመግባት እቅድ እንደሌላት ይነገራል። ጦርነትን አትመርጥም የሚባልላት ኢትዮጵያ ሐሳቧን ለማሳካት ዓለም አቀፍ መፍትሄዎችን ታስሳለች ነው የሚባለው። በቅርቡ ተመድ በዋና ጸሐፊ በኩል ባወጣው መግለጫ የኢትዮጵያና ኤርትራ ጉዳይ እንዳሳሰበውና ሁሉም አለመግባባቶችና ጥያቄዎች በሰላማዊ መንገድ ከዚህ በፊት በሀገራቱ መካከል የተደረጉ ስምምነቶችን በመጠቀም መፈታት አለባቸው ብሏል። የአልጀርስን ስምምነት እንደ ዋና የመፍትሄ ሐሳብ የወሰደው ተመድ ኢትዮጵያና ኤርትራ ከዓመታት በፊት ጦርነታቸውን ያስቆመላቸውን ስምምነት አሁንም ሊጠቀሙበት እንደሚገባ ጠቁሟል። የኢትዮጵያ መንግስትም ለዚሁ መግለጫ ወዲያው ነበር ምላሽ የሰጠው። የአልጀርሱ ስምምነት የቀኝ ግዛት ውልን መሰረት ያደረገ ነው ያለው የኢትዮጵያ መንግስት በዚህ ስምምነት ላይ ኢትዮጵያ ጥቅሟን ያጣችበትና የዓለም ፍርደ ገምድልነት የተንጸባረቀበት ነው ብሏል። ከዚህ ኢትዮጵያ የባህር በር አልባ አድርጎ ካስቀራት ውል ይልቅ አዲስ ዘመኑንና ወቅቱን የዋጀ ስምምነት እንደሚያስፈልግም የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩ በኩል አጽንኦት ሰጥቶ ተናግሯል። ታዲያ ኢትዮጵያ በእንደዚህ አይነት ቀጠናዊና ዓለም አቀፋዊ ውጥረቶች መሃል ባለችበት ወቅት አንድ አሳሳቢ ነገር ከወደ አሜሪካ ሰሞኑን ተሰምቷል። ሲጂቲኤን አፍሪካ እንደዘገበው ከሆነ አሜሪካ ኢትዮጵያን የጋዛ ሰላም ማስከበር ላይ እንድትሳተፍ ስትል ጠይቃለች። ዘገባው እንደሚለው ኢትዮጵያ የተጠየቀችው ወደ ጋዛ ተሄዶ ሊካሄድ በታሰበው የሰላም ማስከበር ላይ ጦሯን እንድታዋጣ ነው። የኢትዮጵያ ለሰላም ማስከበር ዓለም አቀፍ ዘመቻዎች ጦር ማዋጣት የተለመደ ነገር ቢሆንም ጥያቄው ከአሜሪካ መውጣቱና የተነሳበት ወቅት ግን ነገሩን ትኩረት እንዲስብ አድርጎታል። በተመድ ጭምር ዕውቅና የተሰጣት ኢትዮጵያ አፍሪካን ጨምሮ በተለያዩ የዓለም ክፍሎች በብዙ ሺህ የሚቆጠር ሰራዊቷን በማሰማራት
ዓለም አቀፍ የሰላምና ጸጥታ ተሳትፎዋን ስታጠናክር ቆይታለች። በመካከለኛው ምስራቅ አዲስ ዘመቻ ሊሰጣት እየታሰበላት የሚገኘው ኢትዮጵያ መች፣ እንዴትና በምን መልኩ የታቀደው ዘመቻ እንደሚፈጸም ግን ይፋ የወጣ ነገር የለም። ኢትዮጵያ በጉዳዩ ላይ ግልጽ መልስም አልሰጠችም። ፈቃደኝነቷንም በግልጽ አላሳወቀችም። የሰጥቶ መቀበል መርህ ሁኔታ የሚመጣው በዚህ ሰዓት ነው። እንደዚህ አይነት ዓለም አቀፍ ግዴታዎችን እምቢ እያለች የምትቀጥል ከሆነ ለምትፈልጋቸው የብሔራዊ ጥቅም ጉዳዮች የዓለም አቀፉን እርዳታ አልፈልግም እንደማለት ይቆጠርባት ይሆን የሚሉ አስተያየቶች እየተሰሙ ነው። በሶማሊያና በተለያዩ የአፍሪካ ሀገሮች ታጣቂዎችን በተለይም አልሸባብን በመዋጋት የተካነው የኢትዮጵያ ጦር ጋዛ ሄዶም ሌላኛው የእስላማዊውን ኃይል ሐማስ ይጠብቀዋል። ይህ ሁሉ ግን የሚሆነው ኢትዮጵያ ጦሯን የማስገባት ፈቃደኝነቷን ካረጋገጠች በኋላ ነው። ሲጂቲኤን ይዞ በወጣውም ዘገባ ሆነ በተለያዩ ሚዲያዎች ይፋ እንዳደረጉት ከሆነ የአሜሪካ ዕውቁ ባለስልጣን ማርኮ ሩቢዮ በቀጥታ ለዶክተር አብይ በመደወል ኢትዮጵያ ጦሯን ወደ ጋዛ እንድታስገባ ጠይቀዋል። እስራኤል ነክ ጉዳዮች ከማንም በላይ ያገባኛል የምትለው አሜሪካ በጋዛ ሊካሄድ የታሰበውን የሰላም ማስከበር ዘመቻ ከፊት ሆና እየመራች ትገኛለች። የኢትዮጵያ መንግስት ከጥያቄው በኋላ የተሰጠውን ምላሽም ሆነ ተያያዥ ጉዳዮችን ይፋ ሳያደርግ ዝምታን መምረጡ ሌላኛው ትኩረት የሳበው ጉዳይ ነው። የኢትዮጵያ ዋነኛ አጋር የምትባለው የተባበሩት አረብ ኤሚሬትስ የኢትዮጵያን በጋዛ ጦሯን የማስገባት ጉዳይ በቀና አትመለከተውም እየተባለ ይገኛል። እስራኤልን በመንቀፍ የሚታወቀው የአረቡ ዓለም አሜሪካ እያቃኘች ያለችውን ይህን ዘመቻ ከወዲሁ በበጎ እያዩት አይደለም። ኢትዮጵያ ከቅርብ ጊዜያት ወዲህ ከአውሮፓና ከእስያ ሀገራት በበለጠ ዙሪያዋ ያሉ ቀይ ባህርን የከበቡ የአረብ ሊግ አባል ሀገራትን ጠበቅ አድርጋ እየያዘች እንደሆነ የሚታወቅ ነው። በዚህ እየሄደች ባለችበት ቀጠናዊ የዲፕሎማሲ መንገድ ለመቀጠል ካሰበች ደግሞ ከአሜሪካ የመጣውን ጥያቄ ውድቅ ለማድረግ ትገደድ ይሆናል የሚሉ ዘገባዎች እየወጡ ነው። የሆነው ሆኖ ግን ለአሜሪካ ጥያቄ ኢትዮጵያ የምትሰጠው ምላሽ ኢትዮጵያ በራሷ ሐሳብና ውሳኔ ብቻ የምትወስነው ሳይሆን ውሳኔው በተለያዩ አካላት ያለውን ተቀባይነት ከግምት ውስጥ በማስገባት የምታሳልፈው ነው። በዘገባችን መጀመሪያ ለተቃቀስናቸው ኢትዮጵያ ለምትፈልጋቸው ቀጠናዊ ጥቅሞች ሲባልም ምናልባት እሽታዋን በመስጠት አሜሪካን ከፊት በማስቀደም ቀይ ባህር ላይ ለመስፈር ታስባም ሊሆን ይችላል። ይህ ነው ተብሎ በግልጽ መናገር ባይቻልም የአሜሪካ ጦር በጋዛ ሊያካሂድ ያሰበው ዘመቻ ላይ ኢትዮጵያን ተሳተፊ ማለቱ መዘዙ ብዙ ነው። መልሷ እሺ ከሆነ ከአጋር የአረብ ሀገራት ጋር ያለንን ግንኙነት የሚያሻክር፣ መልሱ እምቢ ከሆነም የዋናዋ የዓለምን ጉዳይ ዘዋሪ የአሜሪካን ቀጣይነት ያለው ኢኮኖሚያዊም ሆነ ወታደራዊ ድጋፍ ሊያስቀር የሚችል ነው። በእነዚህ ሁለት ሁናቴዎች ተወጥሮ ያለው የፌዴራል መንግስትም በቅርቡ በይፋ ምላሹን ይሰጣል ተብሎ ይጠበቃል። እንደ አብዛኞቹ ሚዲያዎችና ተንታኞች ዘገባም ከሆነ ኢትዮጵያ የአሜሪካን ጥያቄ እምቢ የምትልበት አንጀት የላትም። የምትፈልገውን ብሔራዊ ጉዳይ እስክታሳካ ድረስ ሲጠሯት አቤት ሲልኳት ወዴት ማለቷ አይቀርም እየተባለ ይገኛል።